በስመ ሥላሴ እናማትብ ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይድረሳችሁ። ከሚያስፈራው መቅሰፍት፣ ከሚያስፈራው ህመም፣ ከሚያስፈራው ወረርሽኝ፣ ከሚያስፈራ ጭንቀት፣ ከሚያስፈራ ስራ ማጣት፣ ከሚያስፈራ ሁሉ ሁከት እግዚአብሔር አምላክ ሁላችሁንም ይሰውራችሁ። እመብርሃን ቅድስት ድንግል ማርያም በረድኤታ አትለያችሁ። ህሙማንን የፈወሰች ገና በእናቷ ማህፀን እያለች እውር ያበራች እመቤታችን ከእናንተ ጋር ትሆንላችሁ። ቅዱስ ሚካኤል እርሱ ቅዱስ ገብርኤል ጠባቂ አናንያ አዛርያ ሚሳኤልን ከሳት ያወጣ የቅዱሳን መላእክት ሁሉ ጥበቃ ከእናንተ ጋር ይሁን። ዛሬ የምነግራችሁ ኮሮና ቫይረስ እስከሚጠፋ ድረስ በራችሁን ዝጉ የሚል ነው። ኮሮና ቫይረስ እስከሚጠፋ ተሸሸጉ። መጽሐፍ ቅዱስ ሁሉንም ነገር ይነግረናል። ብዙ ጊዜ ስንጸልይ አባታችን ሆይ በሰማይ የምትኖር ብለን ወደ መከራ ወደ ፈተና አታግባን እንላለን። ፈተና መከራ ብዙ አይነት ነው። የሥጋ መከራ አለ፣ የነፍስ መከራ አለ። በሥጋም የሚመጣውን መከራ በነፍስም የሚመጣውን መከራ እግዚአብሔር ሁሉንም ሊያስወግድ የታመነ አምላክ ነው። ነብዩ ኢሳይያስ በተለይ በመጨረሻው ዘመን የሰው ልጆች ሁሉ በአንድ እምነት በተቀደሰች በነጻች ኤፌሶን 4:5 አንዲት ሃይማኖት ብሎ ብርሃን ዓለም ጳውሎስ በገለጻት እግዚአብሔር በሰጣት መንገድ ዓለም ሲፈጠር ጀምሮ በሕገ ልቡና ከዚያ ሕገ ኦሪት ከዛም ደግሞ ሕገ ወንጌልን በሰጠባት በአንዲቱ መንገድ ለነፍሳችሁ ረፍት ታገኛላችሁ ብሎ ኤርምያስ በምዕራፍ 6 ቁጥር 16 እንደተናገረ ለነፍሳችሁ ረፍት ታገኛላችሁ በእሷ ላይ ሂዱ እንደተባለ የሥጋም ረፍት የነፍስም ረፍት ሰዎች እንዲያገኙ ማድረግ የሚገባቸው ነገሮች ይኖራሉ። በዚህ በኮሮና ቫይረስ ህመም በትልቅ ጉንፋን ወይ ኢንፍሉዌንዛ ምክንያት ዛሬ ሰዎች እርስ በርስ የማትገናኙ ትኖራላችሁ። ባላችሁበት ቦታ መጠበቅ ብዙ ጊዜ የሚነገሩ የሶሻል ዲስታንሲንግ አለ። ሶሻል ዲስታንሲንግ ከሰዎች ጋር ምን ያህል መራራቅ እንዳለ ነው። በቅርብ የወጡ መረጃዎች አሁን በአሜሪካን ሀገር ድንገት ወደ ፋርማሲዎች ብትሄዱ ወደ ተለያየ ቦታ በአንድ ሰውና በአንድ ሰው መካከል ያለው ርቀት ወደ 1 ሜትር ግማሽ ያህል መሆን እንዳለበት ወይም ብዙ ጊዜ የሚነገረው 6 ፊት እየተባለ ይገለጻል። ያ ርቀት እንዲኖር ያስፈልጋል። መጽሐፍ ቅዱስ ላይ በብሉይ ዘመንም ጀምሮ የታመሙ ሰዎች በሚኖሩበት ጊዜ ከከተማ ዳር ሁሉ ለብቻ ተደርገው ይቀመጣሉ። በሀገራችንም በኢትዮጵያ ጠቅላይ ሚኒስትሩ እንዳስተላለፉት ሁሉም ሰው እያደረገ እንደምትሰሙት የኢትዮጵያ አየር መንገድም የሰጠውን መግለጫ እንደሰማችሁት አንድ ሰው ወደ ኢትዮጵያ በሚሄድበት ሰዓት በአሁን ሰዓት ለ2 ሳምንት ለ14 ቀን ያህል ብቻውን ተገልሎ እንዲኖር ይደረጋል። በየትኛውም ቦታ ላይ ነውና መጽሐፍ ቅዱስም ስትመለከቱት በተለይ በእንዲህ አይነት ልማድ ያላቸው ሰዎች የታመሙ ሰዎች ወይም ደግሞ ይሄ ምልክት የታየባቸው ሰዎች አይነት ሌሎች ህመሞችና ደዌዎች እንኳን ቢያጋጥሙ ወደ ህዝብ መካከል እንደማይገቡ በመጽሐፍ ቅዱስ ውስጥ ትመለከታላችሁ። በአብዛኛው መጽሐፍ ቅዱስ ላይ ያሉ ነገሮችን ነው የምትመለከቱትና እጅግ የሚደንቅ ነገር ነው። መጽሐፍ ቅዱስ ለሥጋም ለነፍስም የሚሰጠን መመሪያ ትልቅ ነገር ነው። ስለዚህ በዚህ ሰዓት በርካታ ሰዎች ራሳችሁን መጠበቅ አንዱ ነገር ነው። ራሳችሁን የምትጠብቁት ስለ ራሳችሁ ብቻ አይደለም። ስለ ራሳችሁ ብቻ ሳይሆን የምትጠብቁት ስለ ሌላም ሰው ጭምር ነው። እኛ በኦርቶዶክስ እምነታችን በክርስትና ትምህርታችን በመጽሐፍ ቅዱስ እውነታችን ስትጸልዩ አባታችን ሆይ ብላችሁ ጸልዩ የተባልነው ስለ አንድ ሰው ብቻ ሳይሆን ስለ ግለኝነት ኢንዲቪጁዋሊስቲክ የሆነ አስተሳሰብ ሳይሆን የጠቅላላ የሶሻል ማህበረሰቡን ሁሉ ይዞ ስለ ሁሉ መጸለይን የሚያሳይ ነው። ስለዚህ እንደዚህ አይነት በሽታዎችና ደዌዎች ህማሞች በሚመጡበት ጊዜ መጽሐፍ ቅዱስ ራሱ የሚያዘው የራሱ ህግጋት አሉት። ለማንኛውም አሁን ቅድም ያልኳችሁ ኮሮና ቫይረስ እስከሚጠፋ ድረስ ተሸሸጊ። ኮሮና ቫይረስ እስከሚጠፋ በርህን ዝጋና ተቀመጥ። በርሽን ዘግተሽ ተቀመጪ። በራችሁን ዘግታችሁ ተቀመጡ። አንድ ቃል አንብብላችሁ ነብዩ ከአበይት ነቢያት አንዱ የሆነው ታላቁ ነብይ የአሞጽ ልጅ ኢሳይያስ ነው። በምዕራፍ 26 ላይ በትንቢቱ ቁጥር 20 ላይ የሚናገረው እንዲህ የሚል ቃል አለ። ለሥጋም ለነፍስም ይጠቅማል። ነብዩ እንዲህ ይላል፣ ሕዝቤ ሆይ ና ወደ ቤትህ ግባ፣ ደጅህን በኋላህ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ፣
በምድር በሚኖሩት ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል፣ ምድርም ደሟን ትገልጣለች፣ ሙታኖቿንም ከእንግዲህ ወዲህ አትከድንም። አስደንጋጭ ቃል ነው። ስለ ነፍስ፣ ስለ ምጽአት፣ ስለ መጨረሻው ሰዓት ነብዩ ይናገራል። በጊዜም ስለሚመጡ ነገሮች ነው። ቁጣ እስኪያልፍ በርህን ዝጋ፣ ተሸሸግ። አንዳንድ ጊዜ ስናስበው በምድራችን ላይ የሚደርሱ ነገሮች ሁሉ እግዚአብሔር ያውቃቸዋል። አሁን እየተፈጸመ ያለውን ያውቀዋል እግዚአብሔር፣ እየሆነብን ያለውን ያውቀዋል። የኔ በደል የሁላችንም በደል ይሄን ነገር ሊያመጣብን ይችላል። ዓለምም በመጀመሪያው ክፍል ላይ እንደነገርኳችሁ ዓለምም አቅሟን ታውቅ ዘንድ እግዚአብሔር በነገሮች ምልክት ይሰጣል። ስለዚህ ነብዩ ኢሳይያስ ምን አለ? ሕዝቤ ሆይ ና ወደ ቤት ግባ፣ በእምነት ግባ። ወደ ቤት ግባ ሲባል አንድ ባላችሁበት ቤት ነው። ሌላው ግን ወደ እምነት ግባ፣ ወደ እግዚአብሔር ግባ፣ ወደ ገነት ግባ፣ ወደ መንግስተ ሰማያት ግባ ነው። ቁጣ ሲኦልን ታልፋታለህ፣ ገሃነመ እሳትን በመንግስተ ሰማያት ታልፋታለህ ነው። በሌላው ግን በስጋዊም ነገራችን እግዚአብሔር የስጋም የነፍስም አምላክ ስለሆነ የሚነግረን ሁሉ ጊዜ መከራና ስቃይ በሚመጣበት ጊዜ በርህን ዝጋ፣ እስኪያልፍ ድረስ ቁጣው ወደ ቤት ግባ ማለት ምን ማለት ነው ስትሉ በርህን ዘግተህ ተቀመጥ ማለት ተሸሽገ ተደብቀ እንዳትነኪኝ እንዳትነካኝ ተባባለ በርቀት እንደተባለው 6 ፊት ርቀት ከ1 ሜትር በላይ ርቀት ኖሮ ተቀመጡ ብቻ ማለት አይደለም። እሱ የሚገባ ነገር ነው። ሚስጥሩ ግን ምንድነው? ጌታ ስትጸልዩ ብሎ በማቴዎስ በተራራው ስብከት ላይ ሲያስተምር በምትጸልዩበት ጊዜ ብሎ ማቴዎስ 6 ላይ ያለውን ቃል ተመልከቱ። አንተ ግን በምትጸልይበት ጊዜ በርህን ዘግተህ ለብቻ ማለት ሕዋሳትህን ሰብስባቸው፣ በርህን ዝጋ። አንድ በርህን ዝጋ አው ጸሎት በሚደረግበት ጊዜ በር ዘግቶ ሙሉ በሙሉ ጸጥታ ሰጥቶ ከእግዚአብሔር ጋር መነጋገር ነው። ሕዋሳትህን ዝጋቸው፣ በቃ ተሰብሰብ። አሁን እስቲ አንድ ነገር አስቡ። ይሄ የኮሮና ቫይረስ መጥቶ እያንዳንዳችሁ በአብዛኛው በውጭም ሀገር ያላችሁ ኢትዮጵያም ብትሆኑ ማድረግ ይኖርባቸዋል። ምክንያቱም ኢትዮጵያም የእግዚአብሔር ሀገር ናት። አዎ፣ ግን በተለያዩ ኢንፍሉዌንዛ በተለያየ ወረርሽኝ የህዳር በሽታ ወረርሽኝ ወይም ደግሞ የዚህ ዘመን የሚባሉ ነገሮች አሉ፣ የሚመጡ ለመቅሰፍት የሚመጡ ነገሮች አሉ። እነዚህ ሁሉ እግዚአብሔር ያውቃቸዋልና ወደሱ ስንቀርብ ያድነናል። ስለዚህ ርቃችሁ የተቀመጣችሁ ሰዎች ለምን ይመስላችኋል በራችሁን የዘጋችሁት? ለምን ይመስላችኋል ተሸሽጋችሁ? እግዚአብሔር በዚህ ሰዓት አንድ ነገር እየነገራችሁ ነው። በጽሙና ይዛችሁ አስቡኝ እያለ ነው እግዚአብሔር። እስቲ እናስበው። አስበነው አናቅም። አንዳንድ ጊዜ እኮ እግዚአብሔርን አስበነው አናቅም። ይሄ ሰዓት ለምን መጣ? ለምን ለብቻ ይሆኑ? እግዚአብሔር ቃል ራሳችሁን ተመግቡት ዘንድ፣ ራሳችሁን በእግዚአብሔር ቃል ታጸኑት ዘንድ፣ ራሳችሁን ከእግዚአብሔር ጋር ታገናኙት ዘንድ እኮ አንዳንድ ጊዜ ራሱ እግዚአብሔር ሱባኤ ይሰጣል እኮ፣ ራሱ እግዚአብሔር ሰዓት ይሰጣል እኮ። ስለዚህ ዝም ብላችሁ አስረሽ ምችው ወይም ደግሞ ሌላ ዓለማዊ ነገሮች እነሱን ዝም ብላችሁ ተከታትላችሁ እንድታስቡ ብቻ ሳይሆን ከእግዚአብሔር ጋር ጊዜ እንዲኖራችሁ ነው። ከእግዚአብሔር ጋር ሰዓት እንዲኖራችሁ ነው። ከእግዚአብሔር ጋር የምትነጋገሩበት ሰዓት እንዲኖራችሁ ነው። ራሳችሁን በመንፈሳዊ ሕይወት እንድታጎለብቱበት ነው። ስለዚህ እግዚአብሔር ይሄንን ደዌ ይገፈዋል፣ ይችላል፣ ያርቀዋል፣ ያደርገዋል፣ ይፈጽመዋል፣ ሰላምን ይሰጣል ለምድር። አዎ፣ እናንተ ግን ኢሳይያስ እንደሚናገረው እኔም የሱን ቃል ይዤ እንደምናገረው መከራ ውስጥ ያልፍ ኮሮና ቫይረስ ውስጥ እስቲጠፋ ድረስ በሮቻችሁን ዝጉ። የምትዘጉት ግን ለጸሎት ነው። የምትዘጉት ከእግዚአብሔር ጋር ለመገናኘት ነው። የምትሸሸጉት እግዚአብሔርን አምባችሁ አድርጋችሁ የምትሸሸጉት ወደ እግዚአብሔር ክንፍ ነው። ወደ ጥላው ረድኤት ነው። እረኛዬ ነው እግዚአብሔር፣ በለመለመ መስክ ያሳድረኛል። አዎ፣ ወደሱ ወደ እረኛችሁ ትቀርባላችሁ። ኮሮና ቫይረስ እስኪያልፍ ድረስ ሐኪሞች የሚነግሩትን ምክር መስማት ጠቃሚ ነው። እግዚአብሔር የሚነግረንን ምክር መስማት ከሁሉም በላይ ነው። የእግዚአብሔር የሥጋም የነፍስም ነው። የምድራዊ ሐኪሞችና ጠቢባን ወይም ደግሞ አዋቂዎች ኤክስፐርቶች የሚነግሩን ስለ ሥጋው ብቻ ነው። እግዚአብሔር ግን ነፍስን የሚነግረናል። ሥጋ አለ፣ ስለ ሥጋው የሚያዩትን ነው የሚነግሩን እነሱ። ነፍስን ደግሞ የሚያያት እግዚአብሔር ነውና ስለ ነፍስም ይነግረናል። ስለዚህ ነብዩ ምን አለ? ሕዝቤ ሆይ ወደ ቤት ግባ፣ በርህን ዝጋ፣ ተሸሸግ። በማቴዎስ ጌታ ተናገረ፣ በርህን ዝጋ አንተ ግን ስትጸልይ። ስለዚህ በዚህ ሰዓት የበለጠ መንፈሳዊ ሕይወታችሁን የምታጎለብቱበት ይሁን። ስንፍናን አትያዙ። ስራ የለኝም ብላችሁ በቤት ውስጥ ተቀምጣችሁ ከንቱ የሆኑ ነገሮችን ብቻ አታድርጓቸው። በእያንዳንዳችሁ ዘንድ እግዚአብሔር ስላለ ከሱ ጋር ተገናኙ።
በረድኤትም አይለያችሁ። እግዚአብሔር ሁሉ ጊዜ ከኛ ጋር ይሁን። መከራ ውስጥ ያልፍ፣ ኮሮና ቫይረስ ውስጥ ያልፍ፣ ይሄ ህመም ውስጥ ያልፍ፣ ይሄ ቸነፈር ውስጥ ያልፍ። ወደ ቤት ግባ፣ ተሸሸግ። አዎ ሶሻል ዲስታንሲንግ የግድ ነው። ሌላው ግን ተሸሸግ፣ ከእግዚአብሔር ጋር ተነጋገር። ሕዝቤ ሆይ ወደ ቤት ግባ፣ በእምነት ያጽናን። ኮሮና ቫይረስን እግዚአብሔር ካለማርቆ ሰላም ለምድራችን ይስጥልን። ድንግል እመቤታችን አትለየን። ባላችሁበት እግዚአብሔር ይባርካችሁ፣ ከክፉ ነገር ሁሉ ይሰውራችሁ። አሜን።